መንፈሳዊ ነገር ላይ የሰበርነው ነገር ፊዚካሊ አይከብድም። መንፈሳዊ ነገር ያፈረሳችሁት መንፈሳዊ ነገር ላይ ተጽዕኖ የፈጠራችሁበት ጉዳይ ፊዚካሊ ላይ አይከብድም። መንፈሳዊ ዓለማት የሰበራችሁት ነገር ፊዚካሊ ዓለም ላይ አይከብዳችሁ። ቢሮ ስትገቡ፣ ስራ ስትሰሩ፣ ታገለግሉ ከበዳችሁ የተጫጫናችሁ ነገር በመንፈስ ዓለም ከተሰበረ በፊዚካል የሚከብዳችሁ። በነገራችን ላይ ስኬትም ያለው መንፈሳዊ ዓለም ውስጥ ነው። ሰዎች ከሁለት አንዱ ነው ሰክሰስ የሚሆኑት። ወይ በጨለማው ዓለም ተጽዕኖ ይፈጥራሉ፣ ወይ በመንፈሳዊ ዓለም ተጽዕኖ ይፈጥራሉ። መንፈሳዊ ዓለም ላይ ነው ነገሮች የሚጠናቀቁትና የሚያልቁት። መንፈሳዊ ዓለም ላይ ያለቀ ጉዳይ በስጋዊ ሁኔታችሁ የሚከብድ ነገር የለም። እንደዛውም ደግሞ በመንፈሳዊ ዓለም ነገራችሁ ከተያዘ በስጋዊ ዓለም ይያዛል። በመንፈሳዊ ዓለም ነገር ከታሰረባችሁ ፊዚካሊ ትታሰራላችሁ። በመንፈሳዊ ዓለም ነገር ከተበላሸባችሁ ፊዚካሊ ትበላሻላችሁ። ለዛም ነው ብዙ ሰዎች ስፒሪቹዋሊ ነገራቸው ተበላሽተዋል፣ ፊዚካሊም ተበላሽተዋል። መንፈሳቸው ደግሞ ያልተበላሸ ሰው ፊዚካሊም አልተበላሹ። በመንፈሳቸው የተበላሹ ሰዎች ፊዚካሊም የተበላሹ ናቸው። አይደለም በመንፈስ በአስተሳሰብም የተበላሹ ናቸው። አንዳንድ ሰዎች አጋጥሟቸዋል። የሆነ ወሬ ስታወሩላቸው የሚያወሩትና የሚመልሱላችሁ ወሬ ትክክለኛ አይደለም። ለምሳሌ ሀገር ስትላችሁ ምን ሀገር አለ ይላችኋል። ምግብ ስትላችሁ ምን ምግብ አለ ይላል። ልብስ ስትለው ምን ልብስ አለ እዚህ ሀገር። ሁሉ ወሬዋ ነው። ሰውየው ስፒሪቹዋሊ ነው አታክ የተደረገው፣ በመንፈስ ነው አታክ የተደረገው። በመንፈስ አታክ ተጽዕኖ ስር የሆነ ሰው ፊዚካሊ ተጽዕኖ ይሆናል። ለምሳሌ በሴት ፍቅር ያበደ ሰው ፊዚካሊ ሲያብድ የዛችን ልጅ እየሰማ እያወራ እየለፈለፈ እየዘፈነ ነው የሚያብደው እኮ። ሰው ምንድነው ሚስጥሩ ስትሉ በመንፈስ ዓለም በጨለማው ዓለም ሰውየው በሴት ፍቅር አብዶ። የናንተ በሆነው ነገር ሁሉ ዛሬ የትኛውም የጨለማ ተጽዕኖ ይሰበራል። የትኛውም የአጋንንት ተጽዕኖ ይሰበራል። የኢኮኖሚ ተጽዕኖ ይሰበራል። የጤንነት ተጽዕኖ ይሰበራል። የገንዘብ ተጽዕኖ ይሰበራል። የመንፈሳዊ ነገር ተጽዕኖ ይሰበራል። የእግዚአብሔርን ሐሳብ ዛሬ የጠላትን ተጽዕኖ መስበር በሚል የእግዚአብሔርን ሐሳብ እንካፈላለን። በዚህ ሳምንት ወደ ውስጤ የመጣው ቃል ይሄ ነው። የጠላትን ተጽዕኖ መስበር። በማንኛውም አቅጣጫ የጠላትን ተጽዕኖ ዛሬ ሰብረን እንወጣለን። በስራችሁ፣ በጤንነታችሁ፣ በአገልግሎታችሁ፣ በመግባት መውጣታችሁ የናንተ በሆነው ነገር ሁሉ ዛሬ የትኛውም የጨለማ ተጽዕኖ ይሰበራል። አረ ኢየሱስ ጌታ ነው። የትኛውም የአጋንንት ተጽዕኖ ይሰበራል። የኢኮኖሚ ተጽዕኖ ይሰበራል። የጤንነት ተጽዕኖ ይሰበራል። የገንዘብ ተጽዕኖ ይሰበራል። የመንፈሳዊ ነገር ተጽዕኖ ይሰበራል። ከፍ አድርጉና እጆቻችሁን ይሰበራል በሉስ። ድገሙና እስቲ ይሰበራል በሉ። ድገሙና እስቲ ይሰበራል በሉ። ዛሬ የጠላትን ኃይል ሰብረን ነው የምንወጣው። መንፈሳዊ ነገር ላይ የሰበርነው ነገር ፊዚካሊ አይከብድም። መንፈሳዊ ነገር ያፈረሳችሁት መንፈሳዊ ነገር ላይ ተጽዕኖ የፈጠራችሁበት ጉዳይ ፊዚካሊ ላይ አይከብድም። ለምሳሌ እኛ እዚህ ከመቀመጣችሁ በፊት እግዚአብሔር ምን ይለን ነበር? ስፍራ እንደሚሰጠን መንፈሳዊ ዓለም ላይ ይናገረን። ሰው ሰጣችኋለሁ እያለ ስፒሪቹዋል ዓለም ላይ ያለቀ የተጠናቀቀ ይላል። ሰው ዛሬ አብረን እየተካፈልን መንፈሳዊ ዓለማት የሰበራችሁት ነገር ፊዚካሊ ዓለም ላይ አይከብዳችሁ። ፊዚካሊ ሱቅ፣ ቢሮ ስትገቡ፣ ስራ ስትሰሩ፣ ስታገለግሉ የከበዳችሁ የተጫጫናችሁ ነገር በመንፈስ ዓለም ከተሰበረ በፊዚካል የሚከብዳችሁ። በነገራችን ላይ ስኬትም ያለው መንፈሳዊ ዓለም ውስጥ ነው። ወይ የመንፈስ ቅዱስ ዓለም ውስጥ ነው፣ ወይ የጨለማ ዓለም ውስጥ። ከኔ ጋር ናችሁ? ሰዎች ከሁለት አንዱ ነው ሰክሰስ የሚሆኑት። ወይ በጨለማው ዓለም ተጽዕኖ ይፈጥራሉ፣ ወይ በመንፈሳዊ ዓለም ተጽዕኖ ይፈጥራሉ። መንፈሳዊ ዓለም ላይ ነው ነገሮች የሚጠናቀቁትና የሚያልቁት። መንፈሳዊ ዓለም ላይ ያለቀ ጉዳይ በስጋዊ ሁኔታችሁ የሚከብድ ነገር የለም። እንደዛውም ደግሞ በመንፈሳዊ ዓለም ነገራችሁ ከተያዘ በስጋዊ ዓለም ይያዛል። በመንፈሳዊ ዓለም ነገር ከታሰረባችሁ ፊዚካሊ ትታሰራላችሁ። በመንፈሳዊ ዓለም ነገር ከተበላሸባችሁ ፊዚካሊ ትበላሻላችሁ። ለዛም ነው ብዙ ሰዎች ስፒሪቹዋሊ ነገራቸው ተበላሽተዋል፣ ፊዚካሊም ተበላሽተዋል። ከኔ ጋር ናችሁ? መንፈሳቸው ደግሞ ያልተበላሸ ሰው ፊዚካሊም አልተበላሹ። በመንፈሳቸው የተበላሹ ሰዎች ፊዚካሊም የተበላሹ ናቸው። አይደለም በመንፈስ በአስተሳሰብም የተበላሹ ናቸው። አንዳንድ ሰዎች አጋጥሟቸዋል። የሆነ ወሬ ስታወሩላቸው የሚያወሩትና የሚመልሱላችሁ ወሬ ትክክለኛ አይደለም። ለምሳሌ ሀገር ስትላችሁ ምን ሀገር አለ ይላችኋል። ምግብ ስትላችሁ ምን ምግብ አለ ይላል። ልብስ ስትለው ምን ልብስ አለ እዚህ ሀገር። ሁሉ ወሬዋ ነው። ሰውየው ስፒሪቹዋሊ ነው አታክ የተደረገው፣ በመንፈስ ነው አታክ የተደረገው። በመንፈስ አታክ ተጽዕኖ ስር የሆነ ሰው ፊዚካሊ ተጽዕኖ ይሆናል። ለምሳሌ በሴት ፍቅር ያበደ ሰው ፊዚካሊ ሲያብድ የዛችን ልጅ እየሰማ እያወራ እየለፈለፈ እየዘፈነ ነው የሚያብደው እኮ። ሰው ምንድነው ሚስጥሩ ስትሉ በመንፈስ ዓለም በጨለማው ዓለም ሰውየው በሴት ፍቅር አብዶ ወይ መስተፋቀር ተሰርቶበታል፣ ወይ ድግም ተሰርቶበታል። ቸርች እንኳን ስትመጡ አስተውላችኋል? ጌታ ሲናገር አንድ ሰው አለ እንዲህ የሚያደርግ ነፃ ይወጣል ምናምን ብሎ ጌታ ይናገራል እኮ። አሁን ይወድቃል ሲል ጉባኤ ውስጥ ይወድቃል። ለምንድን ነው? መንፈሳዊ ዓለም ላይ ሰውየው ላይ ያለውን መንፈስ ቅዱስ ስለሚመታው ስለሚሰብረው ነው። ከዛ ሲጸልይ ሲያወራ የሆነ ነገር ሲያደርግ አይከብደውም፣ ወዲያው ይወድቃል።
የታመመ ሰው ሲፈወስም እንደዛ ነው። በኢየሱስ ስም ተፈውሳል ተብሎ ቼክ ሲደረግ ህመሙ የለም። ዋይ ስፒሪቹዋሊ ዓለም ሰውየውን ያሳመመውን ተጽዕኖ ነቅሎታል። ሰይጣን ሰዎች ላይ ተጽዕኖ ከሚፈጥርበት መሳሪያው መንገድ አንዱ ጤንነትን ማወክ ነው። ሰይጣን ሰዎችን ተጽዕኖ ውስጥ የሚከታቸው ጤንነታቸውን አቢውስድ በማድረግ በማሳመም ነው። የታመመ ሰው ምንም ነገር የማድረግ አቅሙ ይወርዳል፣ የመኖር ተስፋው ይጠፋል። የታመመ ሰው የኢኮኖሚው ካፒታሉ ይወርዳል፣ እግዚአብሔርንም ለማምለክ ለመጸለይም ይቸገራል። ሰይጣን ብዙ ሰዎችን በበሽታ ተጽዕኖ ውስጥ ይከታቸዋል። ይታመማሉ፣ ይለቃቸዋል፣ የሆነ ነገር ይሆናሉ፣ ይለቃቸዋል። የበሽታ ተጽዕኖ ውስጥ ይከታቸዋል። በበሽታ ተጽዕኖ ስር ያለ ሰውና ጤነኛ የሆነ ሰው እኩል አይደለም። እኩል ነው አይደለም። የሚያመው ሰውና የማያመው ሰው እኩል አይደለም። የሚያመው ሰውና ጤነኛ የሆነ ሰው እኩል አይደለም። ቸርችም ሲመጣ የሚያመው ሰው ሲዘምርና የማያመው ሰው ሲዘምር እኩል አይደለም። ጤነኛው ሰው እየዘለለ ይዘምራል። የሚያመው ሰው ደግሞ መዘመር መዝለል ራሱ እየፈለገ ስለሚታመም ይገደባል። ሰይጣን ሰዎችን ተጽዕኖ ውስጥ የሚከተው አንዱ በበሽታ ዛሬ በጌታ በኢየሱስ የትኛውም በእናንተ ላይ ያለ ተጽዕኖ የትኛውም በሕይወታችሁ ላይ ያለ ተጽዕኖ ከዚች ደቂቃ ጀምሮ የተሰበረ ይሆናል። በጌታ በኢየሱስ ስም የተሰበረ ይሆናል። በጌታ በኢየሱስ ስም የተሰበረ ይሆናል። ዛሬ በጌታ በከፈሩ ልጆቻችሁ የበሽታ ተጽዕኖ ይሰበራል። ህመምን ያመጣ ጨለማ፣ ቤተሰብ የሚያሳምም፣ ልጅ የሚያሳምም፣ ትዳር የሚያሳምም፣ እናት አባት የሚያሳምም፣ ቤተሰብ ውስጥ ተጽዕኖ እንዲፈጠር የሚያደርግ የትኛውም የአጋንንት ኃይል በጌታ በኢየሱስ ስም ይሰበራል። በኢየሱስ ስም ይሰበራል። ሰዎችን በተጽዕኖ ስር መምታት ይጀምራል። ቀደም የእግዚአብሔር ሰው ሲጸልይ ነበር። ለ38 ዓመት ሙሉ በሽተኛ የነበረው ሰው ተጽዕኖ ውስጥ ነው። ሰው ብቻ የለኝም አይደለም፣ በሽተኛ ነው። በሽተኛው ደግሞ ተጽዕኖ ውስጥ እንዲኖር አድርጎታል። ሰው እንዳይኖርም አድርጎታል። በሽተኛ ስትሆኑ በነገራችን ላይ ሰው ራሱ እንዳይኖራችሁ ነው ጠላት የሚያደርጋችሁ። ለሁለት ጌቶች አትገዙ አለ እኮ። አንዱን ገንዘብን ያደረገው ለሰይጣን አላለም። ከኢየሱስ ቀጥሎ ጌትነትን ላይ ይፍል ያደረገው ገንዘብ። አሁን የጨለመው ዓለም ደግሞ ኢየሱስን አግኝታችኋል። አዎ ገንዘብ እንዳታገኙ ደግሞ ፋይት ያደርጋል። እጃችሁ ላይ እንዳይገባ ተጽዕኖ ይፈጥራል። አንድ መስሪያ ቤት ሰራው ስትሉ እንዳትከርሙ፣ የሆነ ነገር አገኘው ከእጃችሁ እንዲበተን፣ ስራ እንዳይሳካላችሁ እዛው እንድትሮጡ ያደርጋል። ዛሬ እጸልያለሁ በኢየሱስ ስም። እኔ አምናለሁ እግዚአብሔር አምላክ ከማንኛውም የገንዘብ ተጽዕኖ ነፃ ያውጣችሁ። በጌታ በኢየሱስ ስም ዘር ማንዘራችሁ ይባረክ። በጌታ በኢየሱስ ስም እናንተ ባለጠጋ ትሆናላችሁ። እናንተ ለቤተሰብ በረከት ትሆናላችሁ። እግዚአብሔር እናንተን በኃይል ይባርካችኋል። በኢየሱስ ስም ይባርካችኋል። በኢየሱስ ስም ይባርካችኋል። በገንዘብ ሰዎችን ተጽዕኖ ውስጥ ይከታል። ማድረግ እየፈለክ እንዳታደርግ ያደርጋል። መልበስ እየፈለክ እንዳትለብስ። ስፔሻሊ ኢትዮጵያ ላይ የሚሰራው መንፈስ ባይዘው የድህነት መንፈስ ኢትዮጵያ ላይ የሚሰራው ኢኮኖሚካሊ ሰይጣን ሜጀር አድርጎ ይሄ ኃጢአት፣ መገዳደል፣ ጦርነት ምናምን አይደለም። በነገራችን ላይ የሚያጣላህ ራሱ ጦርነት ውስጥ የሚከተው እኮ ድህነት ነው። ሀብታም ብትሆን እኮ አትዋጋም። ሀብታም እኮ አይዋጋም። ምክንያቱም 12 ፎቅ አለ፣ እሱን እንዳያፈርሱብህ ስለምትፈራ ያኛውም 20 ፎቅ አለ፣ አርፈህ ትቀመጣለህ። ድሃ እኮ ነው የሚዋጋው። በነገራችን ላይ ድህነት ያዋጋል፣ ያባላሃል፣ ያገዳድልሃል፣ መሪ እንድትሳደብ ያደርጋል። ሀብታም መሪ ጉዳዩ ነው አይደለም፣ ቢዝነሱ ነው ጉዳዩ፣ ፋብሪካው ነው ጉዳዩ። አየህ፣ የሚያጣላ ድህነት ነው። ኢትዮጵያ ላይ ደግሞ የሚሰራው ይሄ ስፕሪት ነው። ኢትዮጵያን አንቆ ያዘ። ሳውዝ አፍሪካ ብትሄዱ ነብሰ ገዳይነት መንፈስ ነው የሚሰራው። ድህነት አይሰራም። ድህነት ራሱ ምን እንደሆነ አያውቀው። የሀገሬው ዜጋ የመንግስት ተከፋይ ነው ምናምን፣ በጣም ሀብታም ናቸው፣ ምግብ ምን ይደፋሉ። ግን እዛ ሀገር ላይ ምን ይሰራል? የነፍሰ ገዳይነት ስፒሪት ማን እንደመታጣቀም ተመተ ሞታል። አይሁድን ስታይ የባለጠግነት አትሞስፌር ነው። አሁን ዓለምን እኮ የምታንቀጠቅጠው ከአሜሪካ ጋር ሆነ አይሁድ ብዙ ሆነ እኮ አይደለም። ትልልቅ ቦታ ላይ ያዙት ማን ናቸው? እነሱ ናቸው። አይሁድን ስትሰራ አገሪቷ ላይ የሚሰራው ስፒሪት ይታወቃል። ኢትዮጵያ ላይ ድህነት ነው። ገንዘብ ላይ ሰዎች ተጽዕኖ ውስጥ እንዲገቡ ያደርጋል። ፐርፐዝሊ ሰዎች በድህነት እስራት ውስጥ እንዲገቡ ያደርገዋል። በድህነት ሌባ ይሆናሉ። በድህነት ወንጀል ይሰራሉ። በድህነት ሀገርን ይሸጣሉ፣ ባንዳ ይሆናሉ። በድህነት ቤተክርስቲያንን የሆኑ ነገር ያደርጋሉ። ገንዘብ ተጽዕኖ ስር የሚከት ስፒሪት አለ ሀገሪቷ።
እግዚአብሔር ዛሬ ከህይወታችን ላይ ይገለብጣል። አሜን። በኢየሱስ ስም ይገለብጣል። አሜን። እስቲ ይገለብጣል በሉ። ይገለብጣል ዛሬ በሉ። እስቲ ዛሬ በኔ ህይወት ላይ ይሄ ተጽዕኖ አይሰራም። እግዚአብሔር ያፈርሰዋል በሉ። እግዚአብሔር ያፈርሰዋል። ዛሬ የሚፈርስበት ቀን ነው በሉ። ከኔ ጋራ በሉ። በፍጹም አይቀጥልም። በፍጹም አይሄድም። ብዙ አይዲያ ያላቸው፣ ብዙ ፕሮግራም ያላቸው፣ ብዙ ፕሮፖዛል ያላቸው ሰይጣን ግን በገንዘብ ተጽዕኖ ውስጥ ያስገባቸው፣ ብዙ የአገልግሎት ቅባት ያላቸው፣ ብዙ ሸክም ያላቸው፣ ባይዘው ሀገርን ማስተዳደር የሚችል ካፓሲቲ ያላቸው በገንዘብ ተጽዕኖ ውስጥ ያሉ ሰዎች ግን አሉ። እግዚአብሔር ዛሬ ይሰብረዋል። አሜን። ከዚህ ቀን ጀምሮ በሚቀጥሉ ወራቶች፣ በሚቀጥሉ አመታቶች አብሮ እንዳይቀጥል እግዚአብሔር የሚሰብርለት ሰው አለ። በፍጹም ሳይጨነቅ የሚያገለግል ሰው አለ። ሳይጨነቅ የሚገባ የሚወጣ ሰው አለ። የሆነ ሰውን እግዚአብሔር ተጽዕኖ ይሰብርለታል። እግዚአብሔር ይሰብርለታል። አይደለም ለእናንተ ለቤተሰቦቻችሁ፣ በብዙ ድህነት ውስጥ ላሉ፣ በብዙ ችግር ውስጥ ላሉ፣ በብዙ መንከራተት ውስጥ ላሉ፣ አረብ ሀገራት ላሉ፣ እየተሰቃዩ ላሉ በእናንተ በኢየሱስ ስም ተጽዕኖን ይሰብርላችኋል። ሃሌሉያ! በኢየሱስ ስም ይሰብርላችኋል። በኢየሱስ ስም ይሰብርላችኋል። እጃችሁን ከፍ አድርጉና ከላይ ላይ የኢኮኖሚ ተጽዕኖ ተሰበረ በሉ። ከላይ ላይ የኢኮኖሚ ተጽዕኖ ተሰበረ። ድገሙና ከላይ ላይ የኢኮኖሚ ተጽዕኖ ተሰበረ በሉ። ከላይ ላይ የኢኮኖሚ ተጽዕኖ ተሰበረ። ከዚህ ቀን ጀምሮ በሉ። ከዚህች ቀን ጀምሮ በኢየሱስ ስም ማንኛውም ተጽዕኖ ተሰበረ። ሌላኛው ሰይጣን ተጽዕኖ ዋና ዋና ነገሮች ነው የምነግራችሁ። ተጽዕኖ ከሚፈጥርባቸው መካከል አንዱ እናንተ እንዳታድጉ እንዳትለወጡ፣ በቤተሰብ መካከል ቋንቋን በመደበላለቅ በቤተሰብ መካከል ቋንቋን በመደበላለቅ እናንተን ተጽዕኖ ስር ያስገባችኋል። እህት ከእህት፣ ወንድም ከወንድም፣ እናት ከአባት፣ ባል ከሚስት፣ ሚስት ከልጆች፣ አባት ከልጆቹ፣ ሰዎች ከሆኑ ሰዎች ጤናማ የሆነ መንፈሳዊ ነገር እንዳይኖራቸው የቤተሰቡን ሐሳብ፣ የቤተሰቡን ቋንቋ፣ የቤተሰቡን ግንኙነት አጋንንት ይደበላልቀዋል። ከዛ የተነሳ ማደግ አትችሉም፣ መስራት አትችሉም፣ መጸለይ አትችሉም። መንፈሳዊ ነገሮቻችሁ ሁሉ እንዲመታ ያደርጋል። በቤተሰብ ቋንቋ መደበላለቅ ውስጥ ያለ ሰው መቼም በመንፈሳዊም በስጋም ጤነኛ ሆኖ ያውቃል። ፊዚካሊ ራሱ እያወራችሁት ጣቢያ ሊቀይር ይችላል። ቢኮዝ ቤተሰቡ ላይ ያለ ሰይጣን ፋሚሊውን በምን ከቶታል? በመጣላት መንፈስ፣ ቋንቋ በመደበላለቅ መንፈስ ቤተሰቡን ከቶታል። አንዱ የሚያወራው እንግሊዘኛ ነው፣ አንዱ ኦሮምኛ ነው፣ አንዱ አማርኛ ነው፣ አንዱ ትግርኛ ነው ምናምን ቋንቋቸው ተደበላልቀው። ስለዚህ ሰውየው እንዳይባረክ ቤተሰቡ በንዝንዛ ውስጥ ስላለ ተጽዕኖ ውስጥ ነው ሁሉ ያለው። ስራ ይሰራል፣ ለውጥ የለውም። ቢዝነስ ይሰራል፣ ለውጥ የለውም። የሆነ ነገር ያደርጋል፣ ለውጥ የለውም። ምክንያቱ ምንድነው ከተባለ ሰይጣን የቤት ስራ ሰጥቶታል ቤቱ ላይ። የቤት ስራው ከቤቱ ነው የሚጀምረው። እምትጨቃጨቅ እምትነዘንዝ ሚስት ካለች መቼም አትባረክም። ተጽዕኖ ውስጥ ነው። እድገት አይኖርህም፣ ለውጥ አይኖርህም። ለውጥ ስታስብ እሷ ነውጥ ታስባለች። ንዝንዝ የሚያደርግ ባል ካለሽ መቼም ህይወትሽ ለውጥ ውስጥ አይኖርም፣ ተጽዕኖ ውስጥ ነሽ። ግን የሚሰበርበት ኃይል አንድ አለ። እሱም ደግሞ የናዝሬቱ ኢየሱስ ይባላል። ዛሬ የትኛውም የቤተሰብ ተጽዕኖ ይሰበራል። ሁለት እጆቻችሁን ከፍ አድርጉ። በጌታ በኢየሱስ ስም ተጽዕኖ ይሰበራል። በቤተሰብ መካከል ቋንቋ የሚደበላልቅ መንፈስ፣ በቤተሰብ መካከል ነገርን የሚይዝ መንፈስ በጌታ በኢየሱስ ስም ጸልያለሁ፣ አሁን የተሰበረ ይሁን። የትኛውም ቋንቋ የሚደበላልቅ መንፈስ የተነቀለ ይሁን። በኢየሱስ ስም መፈታት ይሁን። አንድ የምናውቀው ወንድም ነበርና ሁሉ ጊዜ ለምንድነው አገልግሎቱ የማይለወጠው ምንድነው ችግሩ ብለን እናስብ ነበር እንደ ወዳጅ። እና ስንሄድ ለካ ሚስቱ አደገኛ ነች። እዚህ ጋር ቸርች እንጀምር ስትለው ምን ያደርጋል ትለዋለች። ኪራይ መክፈል አቃተኝ እኮ ሲለው ዝጋው ትለዋለች። የሆነ ነገር ማድረግ እኮ እንደዚህ አረ ምን ይሰራል ትለዋለች። ልጁ ቀጨጨ፣ በአገልግሎቱ ቀጨጨ። በቃ
ብዙ አገልጋዮች ቤተሰብ ላይ የሆነ ነገራቸው ከተመታ ፊዚካሊ መድረክ ላይ እንደዚህ ጤነኛው ነው ማገልገል አይችሉ። ቼክ አድርጉ። ከኔ ጋር ናቸው። ምክንያቱም ያንዝነዛ ትዝ ይላችኋል። ሶምሶን ትነዘንዘው ነበር እኮ አይደለም? ሰምሶንን አይደለም? ትነዘንዘው ትጨቀጭቀው፣ ኃይሌቱ ጋር እንዳለ ንገረኝ ትለው ነበር። ልታዋርደው ንዝነዛዋ ኃይሉ ነው፣ ኃይሌቱ ጋር ነው፣ ጉልበቴቱ ጋር ነው እያለች ትጨቀጭቋለች። ቤት ውስጥ ንዝነዛ አለበት። ተጽዕኖ ውስጥ ነው ያለው ሰውየው። ተጽዕኖ ውስጥ ባይሆን ኖሮ ከዛ በላይ ተአምራት ማድረግ ይችል ነበር። ጠላት አጠገባችሁ ያለውን ሲያስነሳባችኋል። በነገራችን ላይ የመጀመሪያ መሳሪያው ቤተሰብ ነው። ሰይጣን ቤተሰብን ያስነሳባችኋል። እናት እንድትነዘነዝ ያደርጋል። አባት እንዲነዘነዝ ያደርጋል። ወይ ወንድም እህት እንዲነዘነዝ ያደርጋል። እሱ ደግሞ እምቢ ካለው ጓደኛ ያደርጋል። ቋንቋ ይደበላልቃል፣ ያጣላል። ከዛስ ሰውየው በተጽዕኖ በጠላት ተጽዕኖ ውስጥ ነው ያለው። ምንም ነገር ማድረግ ቢፈልግ ይሄ ተጽዕኖ ይከለክለው። በአንዳንድ ሀገር ላይ ማዕቀብ ተጥሏል ሲባል ሰምታችኋል? ኢትዮጵያ ውስጥ ማዕቀብ ተጥሎ ነበር አይደለ? አገዋን ነው ምናምን ከሚባል ውስጥ ኢትዮጵያ ወጣለች። በቅርብ ጊዜ ደግሞ ከአሜሪካ መሳሪያ ማምረት ማስገባት መግዛት እንዳትችል ተከልክላ ነበር በጦርነት ወቅት። አሁን ቅርብ ጊዜ የተፈቀደው። ሰው ተጽዕኖ ማለት እንደዛ ነው። ማድረግ እየፈለክ አታደርግም። መባረክ እየፈለክ አትባረክም። ጤነኛ መሆን እየፈለክ ጤነኛ አትሆንም። መለወጥ እየፈለክ አትለወጥም። መቀየር እየፈለክ አትቀየርም። ለምን? ሰይጣን ተጽዕኖ ውስጥ አድርጎታል። እንዲህ ብላችሁ አታውቁም? ይሄ ሰውዬ የሆነ በጠላት ተጽዕኖ ውስጥ ነው ብላችሁ አታውቁም? የሆነ በጠላት ተጽዕኖ ውስጥ ነው ይሄ ሰው ብላችሁ አታውቁም? የሚያስታውቅ ነገር አለ ብላችሁ አታውቁም? ከፍ አድርጉ እጆቻችሁ። በናዝሬቱ ጌታ በኢየሱስም ባርካችኋል። ከዚህ ቀን ጀምሮ የትኛውም የቤተሰብ ተጽዕኖ ይነቀል። በኢየሱስም ቤተሰባችሁን የሚያውክ መንፈስ ይመታ።